መተንፈሻ በር በየትኛውም ከመጣ በግዢም ይሁን በሊዝም ይሁን በሆነ መንገድ ስምምነት ከመጣ ምን ፈልገው እሱ ነው። ለምን ቁጥራችን እየበዛ ነው። አሁን ባለው ትሬንድ በተሸከምነው ልክ መሸከም አንችልም። እየቆየ ሲሄድ ከቁጥጥር ውጭ የሆነ ጉዳይ ይመጣል። ካሁኑ መክረን ዘክረን አስበንበት አማራጭ ነገር ማናይ ከሆነ ታቡ ከሆነ የማይነሳ ጉዳይ ከሆነ አደገኛ ነው። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። ቀደም ሲል የሰማነው ንግግር ጥቅምት 2016 ዓ.ም የኢፌድሪ ጠቅላይ ሚኒስትር አብይ አህመድ 45 ደቂቃ በፈጀው የፓርላማ ንግግራቸው መንግስት በቀይ ባህር ዙሪያ ያለውን አቋም ግልጽ ያደረጉበት ነው። በንግግራቸውም ኢትዮጵያ በቀጥታ ቀይ ባህርን የማግኘት ታሪካዊ መብት መከበር እንዳለበት ጠቅሰው አባይና ቀይ ባህር የኢትዮጵያን መጪ እጣ ፋንታ የሚበይኑ ስለመሆናቸው ተናግረዋል። ከዚህ ጋር ተያይዞም በሀገር ውስጥ ሰፋ ያለ በቀይ ባህር ዙሪያ ንግግር እንዲጀመር ምሁራን እንደዚሁም የህዝብ እንደራሴዎች በጉዳዩ ላይ ሐሳብና እይታቸውን እንዲያጋሩ ጥሪ ያቀረቡበት ነበር። ቀይ ባህረኛ ፕሮግራምም ይህንን የጠቅላይ ሚኒስትሩን ንግግርና ጥሪ አብነት በማድረግ የተጀመረ ፕሮግራም ነበር። ላለፉት 1 ዓመታት ያክል የተለያዩ የዘርፉ ምሁራን መጥተው በቀይ ባህር ዙሪያ ሐሳብና እይታቸውን እንዲያጋሩ ጥረት አድርገናል። ደረሰ አማረ ነኝ። በዛሬው ፕሮግራማችን ደግሞ ያለፈውን 1 ዓመታት ያክል ምን አይነት ሐሳቦች ተንሸራሸሩ፣ በቀይ ባህረኛ እንዴት ያሉ ሐሳቦች ተስተናገዱ የሚለውን መለስ ብለን ለመቃኘት ሙከራ እናደርጋለን። ቀይ ባህር ዳርቻ የተወለድኩ ኢትዮጵያዊ ነኝ። ጅቡቲን እያገለገሉ ነው ወይም ሌላ ወደብ የሚያከራዩ ሀገሮች እያገለገሉ ነው። ቀይ ባህር በአባይ ማዕቀፍ ውስጥ ያለ ኢትዮጵያ አሁን ያላትን ቅርጽ እንድትይዝ የሆነበት ፕሮሰስ ነው። ኢትዮጵያ የምትፈልገውን ነገር ማታገኝበት አንዳች ነገሮች የለም። ለወደቡም ሆነ ለባህር በር በንግድ ላይ ስለተሰማራ ትልቅ ኤምፓየር ስለነበረ ቁጥጥር ነበር። አንገብጋቢ ቀጠና ውስጥ ነው ያለችው ማለት ይቻላል። ኢትዮጵያ ያላትን ገጸ በረከት አልምተህ ልትኖር ትችላለህ፣ ሰርቫይቭ ልታደርግ ትችላለህ። ወታደራዊ ዲፕሎማሲያዊና ፖለቲካዊ ሉዓላዊነትን ግን ማስከበራቸው። ስለዚህ ኢትዮጵያ በሰጥቶ መቀበል መርህ በመፈራረም ይሄን ጉዳይ አሁን በሊዝ በማረጓ ምክንያት ሁሌም የሚጮህ አካላት መጮሃቸው አይቀርም። ቀይ ባህር ያው በጣም ስልታዊ የባህር መስመር ነው። ቀይ ባህርን የሚያጣበት ምንም አይነት የህግም የሞራልም ፖለቲካ አስተሳሰብም ሊኖር አይገባም። ማነው ጠመንጃ ተሸክመህ በረሃን እንትን መዞር ምንም ፋይዳ የለው። እረፍት ስለሌለው ባህር በዙሪያው ላሉት ሀገሮች እምብዛም ጥቅም ሲሰጥ የማንመለከተው ባህር አቋርጠው ከሩቅ ለመጡት ቅኝ ገዢዎች ወይንም ሀያላን ሀገራት ብዙ የሚናገረው ባህር ካንዱ የባህር ዳርቻ ወደ ሌላኛው ባህር ዳርቻ የተዘዋወሩ አሳሾች፣ ስደተኞችና ተጓዦች ብዙ ስለተናገሩለት ቀይ ባህር ብዙ ብለናል በቀይ ባህረኛ ፕሮግራም። በዋናነት ደግሞ ኢትዮጵያና ቀይ ባህር ስላላቸው ማህበራዊ ኑባሬም አንስተን ብዙ ሐሳቦችን ለማስተናገድ ጥረት አድርገናል። ለመሆኑ ኢትዮጵያና ቀይ ባህር እንዴት ያለ ማህበራዊ ኑባሬ ነበራቸው? በቀይ ባህረኛ ፕሮግራም ከተነሱ ሐሳቦች በጥቂቱ እናስመልክታችሁ። በዓለም ታሪክ የቀይ ባህርን ያህል የሰው ልጅ የተጠቀመበት ባህር ያለ አይመስለኝም። ምክንያቱም ከጥንት ጀምሮ የሰው ልጅ የተሻገረበት ነው ማለት እንችላለን። የሰው ልጅ እነ ሉሲ በኋላ የሰው ልጅ የምንለው ሆሞ ሳፒያን የሚባለው ተሻግሮ ያለፈው ቀይ ባህርን ነውና ከዛ ጊዜ ጀምሮ ኢትዮጵያና ቀይ ባህር የተያያዙ ናቸው እና ጥንታዊ መሰረት አለው። የኢትዮጵያ ስልጣኔም ዳማትንም ሆነ አክሱም ስልጣኔ ስንናገር ቀይ ባህር ነው መነሻውና መድረሻውና የፑንትንም ነገር ስናነሳ ከቀይ ባህር ጋር ያለው ኢትዮጵያ ጋር የሚዋሰናል የሚል ጥናቶች ስላሉ የፑንት ብዛት እነዚህን በሙሉ ስናስበው ቀይ ባህር ትልቅ የታሪክ አሻራችን ነው ማለት ነው።
ይህን ጥያቄ በቀዳማዊ ኃይለ ሥላሴ በጣም ብዙ ሄደውበታል፣ ለፍተውበታል። ዘሆል ፕሮሰስ ኦፍ ኢትዮጵያ ኤርትራና የኢትዮጵያ ፌዴሬሽን ግንኙነት ኮሩ ከኢትዮጵያ የባህር በር መብት ጋር የተገናኘ ነው። እና አጼ ሚኒሊክ ውሎች፣ የአጼ ዮሐንስ ውሎች፣ ስምምነቶች ኮር ሀሳቡ ኢትዮጵያ የባህር በር ታገኛለች አታገኝም፣ እንዴት ይህንን መብቷን ታስጠብቃለች ነውና ከዛ በኋላ ለተወሰነ ጊዜ ያው በደርግ ሰዓት ሁልጊዜም የኢትዮጵያ የባህር በር ነበራት። ኢሹም ሊሆን አይችልም፣ ያው ሜንቴን ማድረግ ጉዳይ ነው። ምክንያቱም ኤርትራና ኢትዮጵያ በደርግ 17 ዓመት ጊዜ ውስጥ አብሮ ስለነበሩ ማለት ነው። እና ያ ከዛ በኋላ ባለው ሂስቶሪካል ኢንሲደንት የኢትዮጵያ መንግስት በመንግስት ደረጃ ይሄን ነገር አሳልፎ ሰጥቷል። ወይ ደግሞ ማግኘት ሲችል አቴምፕት ማድረግ ሲችል ይሄንን አሳልፎ ሰጥቷል። እና ጥያቄውም እንደ ኖር የታየበት ጊዜ ነበር። ጥያቄውን ማንሳት የሚያስገመግምበት ጊዜም ነበርና ከዛ በኋላ አንዳንድ ሀገር ወዳድ ኢትዮጵያውያን ኖተብሊ እነ ዶክተር ያዕቆብ እነ ጀነራል አበበ እና ጥቂት ሀገር ወዳድ ኢትዮጵያውያን ብቻ ነው በዚህ ጉዳይ ውስጥ ይሳተፉ የነበረው እና አንዳንድ የፖለቲካ ፓርቲዎች እና ኢዴፓ አንስተውታል። ከዛም ትልቁ ሜጀር ኢንሲደንት ዶክተር አብይ 2023 ላይ በፈረንጆች አቆጣጠር ኦክቶበር ላይ በቴሌቪዥን ቀርበው የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ብለው ያነሱት ነው ትልቁ ነጥብ። ይሄ እንግዲህ የኢትዮጵያ የባህር በር ፍላጎት በመንግስት ደረጃ ሪኮግናይዝ ተደርጎ ፐብሊክሊ የተወራበት ነው። ከዛ ይሄ እንደ አጀንዳ ካየነው ኢንተረስቷን ኢትዮጵያ ገለጸች ነው። ምክንያት ተብሎ ሎጂካሊ እንትንን የሚቀርበው 30 ዓመት ኢትዮጵያ ባህር ጠረፍ እንዳታጣ ተዋጋችና ከእንግዲህ ይብቃን የሚል አስተሳሰብ ነው የነገሰው። ጦርነቱ መቀጠል አለበት ነበረበት እንትንን የሚለው ክርክር የማነሳ ኢትዮጵያዊ ያለ አልመሰለኝም። ነገር ግን ለኢህአዴግ አልቀረላቸውም ያ ጦርነት። ከ1983 ደርግም ፈረሰ። 6 ዓመት 7 ዓመት ጊዜ ውስጥ ኤርትራና ኢትዮጵያ ጦርነት ውስጥ ገባ። ይህንን ሁኔታ ነው እንግዲህ እዚህ ላይ ጦርነት በአልጀርስ ገላጋነት ሲቆም እና ወደ ጠረጴዛ ዙሪያ ድርድር ሲደረግ ኢትዮጵያ የባህር ጠረፍ ሊኖራት ይገባል ብሎ የተከራከረ የኢህአዴግ መንግስት የለም። ተመልካቾች ሌላኛው በቀይ ባህረኛ ሰፊ ሽፋን የሰጠነው ርዕሰ ጉዳይ ኢትዮጵያ ለምንድነው የቀይ ባህር መዳረሻን አብዝታ የፈለገችው የሚለው ጥያቄ ነው። በዚህ ዙሪያ ምሁራን ብዙ ብለዋል። በተለይም እኛ አሁን ላይ በቅርበት የማንመለከተው ግን ለወደፊት ስጋት ሆኖ ሊመጣ የሚችለውን ጉዳይ በጥልቀት በትንታኔ ሐሳባቸውን አጋርተውናል። በተለይ የኢትዮጵያ የባህር በር ጥያቄ የሸቀጥ ሳይሆን ሰፋ ያለ የብሔራዊ ደህንነት ጉዳይ መሆኑን ምሁራኑ በቀይ ባህረኛ ፕሮግራም ላይ በአጽንኦት አንስተውታል። እዛው ላይ ካፒታላይዝ በማድረግ ነው መናገር የሚችለው። እኛ ያለንበት ቀጠና የዚህ ቀይ ባህር ሎኬሽን ነው። ቀይ ባህር አክሰሳችን ሌጂቲሜት ነው፣ ናቹራልም ነው። ምክንያቱም እኛ ያለነው ቀይ ባህር ላይ ነው። በነገራችን ላይ ቀይ ባህር አካባቢ ያለው ማንኛውም ነገር ፖለቲካዊም፣ ማህበራዊም፣ የደህንነትም፣ ወታደራዊም እኛ ላለ ኢምፓክት በጣም ከባድ ነው። ምናልባትም ምዕራብ አፍሪካ ወይም ታች ደቡባዊ አፍሪካ ካለው ነገር ይልቅ ቀይ ባህር አካባቢ ያለው ነገር በእኛ ላለ ኢምፓክት በጣም ከባድ ነው። ምክንያቱም ይሄ ደግሞ ታሪካዊ ትስስሩ ታሪካዊ ዳራም ወደኋላ በጣም ሰፊ ነው፣ ይታወቃል። ኢንተራክሽናችን ከቀይ ባህር አካባቢ ነው። ለሰላማችንም፣ ለልማታችንም፣ ለደህንነታችንም ከቀይ ባህር የሚነሱ ነገሮች ትኩረት ሊሰጣቸው የሚገቡ ናቸው እና ከዚህ አንጻር ነው መታየት ያለበት ሁሉም ነገር ብዬ አስባለሁ። ቀይ ባህር ደግሞ እንደምናውቀው ትልቅ ዓለም አቀፍ ትኩረት የሚስብ
እዚህ አካባቢ በርካታ ኃይሎች የሚጫወቱት ብዙ ጎረቤታችን ያለች ጅቡቲ ሁሉም የአካባቢው ትላልቅ ኃይሎች ያሉበት አካባቢ ነው። ሌሎችም አካባቢዎች ያለው ትኩረት ቀላል ትኩረት አይደለም። ከባህር መመላለሱ ከንግዱ ውጪም ትልቅ የፖለቲካ ኢንትረስት፣ ወታደራዊ ኢንትረስት፣ ሴኩሪቲ ኢንትረስት ያለበት አካባቢ ነው። እዚህ አካባቢ እኛ ላይ የሚፈጠሩ ተጽዕኖዎች በርካታ ናቸው። ስለዚህ እዚህ ያሉትን ቻሌንጆችን ማየት ያለብን ነው የሚመስለኝ። አሁን ደግሞ አንፎርቹኔትሊ በቀንድ አፍሪካ ጎረቤታችን ያሉት ሀገሮች አብዛኞቹ በጦርነት የሚታመሱ ናቸው። ቀይ ባህር አካባቢም አሁን በመካከለኛ ምስራቅ ያለው ውዝግብ የሚታወቅ ነው። እነዚህ ነገሮች ሁሉ በእኛ ላይ ያላቸው ኢምፓክት ከባድ ነው። በንግዱም፣ በወታደራዊ እንትኑም፣ በጸጥታውም በሁሉም መስክ ማለት ነው። ስለዚህ ለቀይ ባህር የምንሰጠው ትኩረት ቀይ ባህር አካባቢ ላለው ማንኛውም የፖለቲካ ሂደት የምንሰጠው የምንነፍገው ነገር ሊኖር አይገባም። የህልውናችን ጉዳይ የተሳሰረ ነው ከቀይ ባህር ጋር የሚለውን ነገር በጥቅሉ እኔ ስለኛ ስለ ኢትዮጵያ ችግር እኮ ነው የምናወራው። ለስቶክ ቦልድሊ ቁልጭ ያርገን ቁጭ ብለን እንነጋገር። የቅኝ ግዛት ድንበር ይከበር ሲባል what about the interest of Ethiopia with 120 million population ምን ይሁን ተብሎ ማን ነው እስቲ ዲስከስ ያደረገው? ገንጥሉልን ብለን ራሳችን አይደለም የሰጠነው። የኢትዮጵያ የወደብ ፍላጎት አሁን ቀጠናው ስለተዘጋጀ አይደለም፣ ኢኮኖሚው ስለሚያስገድድን ስለሚያስጨንቅን የ120 ሚሊዮን ህዝብ ፍላጎት ገዝተህ የምታመጣው ፍላጎትና ከዚህ የምታስወጣው ፍላጎት እንዴት ይሆናል? ለእያንዳንዱ ኪሎግራም ዶላር የምትጠየቅ ከሆነች ሀገር ምን ትሆናለች? የዚች ሀገር ህዝብ እድገት እንዴት ነው የሚሆነው? ሉዝ ያደረግነው ነገር የቱ ጋር ነው ያለው? why not we try to correct that? ያንን ለማድረግ ለምንድን ነው ሰፋ ያለ ረጅም ርቀት ቁጭ ብለን ዲስከስ አድርገን የማንነሳ? ኢትዮጵያ ወደብ የግድም በውድም ወደብ ማግኘት ግዴታዋ ነው፣ መብቷ ነው። ስለምትገደድ ነው ወደብ የምትፈልገው። ግን which ወደብ and when ወዴት ይመጣል? ውስጥ ሰላም መጀመር ቤዙን ይሄ ቤት ያለ ምንም መሰረት እኮ አይቆም። መሰረቱ በደንብ ተሰርቶ ነው ግድግዳው የሚመጣው። የቆምንበት የሰላም ሁኔታ የአፍሪካ ቀንድን ሰላም ማስጠበቅ የምንችለው እኛ ብቻ ነን ብዬ ነው የማስበው። እኛ ብቻ ነን። ሶማሊያ ተነስታ የአፍሪካ ቀንድን ኮንትሪቢዩት ልታደርግ ትችላለች። ኢግኖር እያደረኩ አይደል። ከፍተኛ የታሪክ መሰረት ያላት የአገር ምስረታ ታሪኳ በጣም ረጅም፣ በዓለም ጥቂት በጣት ከሚቆጠሩ ሀገሮች አንድ የሆነች ህዝቧ አብሮ መኖርን ባህል ያደረገ ተገነጣጠል ቢሉት እሺ የማይል እግዚአብሔርም ከላይ በብርሃን የሚጠብቃት ሀገር ነች። እቺ ሀገር ቀጠናውን የራሷን ሰላም አስከብራ ቀጠናውን ማስከበር የምትችለው እቺ ሀገር። ኤርትራ ብቻዋን አይደለችም፣ ጅቡቲ ብቻዋን አይደለችም፣ ወይም ሶማሊያ ወይም ግብጽ አይደለችም፣ ወይ ሱዳን አይደለችም። ስለዚህ ወደዛ ነው መምጣት። የኢትዮጵያ በቀይ ባህር ላይ መገኘት ቀደም ሲል የነበሩትን ትርምሶች ከሞላ ጎደል አትሌት ለቀጠናው በአፍሪካ ባሉ ሀገሮች ቀጠና ውስጥ የተሻለ ጉልበት አግኝቶ የራስን ጥቅም በልመና ሳይሆን በተፎካካሪነት ማግኘት ይቻላል። አሁን እኮ የራስን ጥቅም እየተገኘ ያለ በቀይ ባህር አካባቢ ያሉ ሀገሮች በልመና በራሳቸው ሀገር፣ በራሳቸው ባህር፣ በራሳቸው ድንበር በልመና ነው። ይሄ ልመና የትም አያደርስም። ይልቅስ የአፍሪካ ቀንድ ሀገሮች ተባብረው የጋራ ተጠቃሚነትን አስፍረው ኢትዮጵያን በዚያ ተሳታፊ ሆና ስራዎች ቢሰሩ ምናልባትም በልመና ሳይሆን በተፎካካሪነት፣ በልመና ሳይሆን እኩል በመሆን ጥቅማችን እያስከበርን ሌሎችም ጥቅም መስጠት ከሌሎችም ጥቅም መቀበል የምንችልበት ነገር ስለሚፈጠር እነዚህ ነገሮች በደንብ መጤን ያለባቸው ናቸው። በሚሊተሪና ሴኩሪቲና በስትራቴጂ በተመለከተ ኢትዮጵያ አሁን እየተዘጋጀ ያለው ኔቪ የኔቪ ኃይል ባህር ኃይል አድሬስ እና ሆም ቤዝ ያስፈልገዋል። ብቻ አንድ ቀን መሆኑ አይቀርም እና እነዚህ ሁኔታዎች ይፈጸማሉ ማለት ነው። እንግዲህ ይሄ ምን ኮንሲኮንስ ይኖረዋል? አዎ ይኖረዋል። ኮንሲኮንሱ አንደኛ ኮንሲኮንሱ ይሄ ኖይዝ ነው። ኖይዝ ማለት ጫጫታው እንዴት
የሚል አለ። አካኪ ዘራፍ የሚልም ሀገራትም ሆነ ቡድኖች ሊኖሩ ይችላሉ። በኢትዮጵያ ጉዳይ ነው አካኪ ዘራፍ የሚሉት። እንዴት ተደርጎ ሌላ ሀገር እየሄዱ የሚደፍሩ ሀገራትም አሉ በነገራችን ላይ። እሱን እንግዲህ የማስተናገድ ጠንከር ብሎ ቀበቷችን አጥብቀን የኛ ፋንታ ይሆናል። እንግዲህ ለኢትዮጵያ መንግስት ብቻ የሚተው አይደለም። ለፓብሊኩ፣ ለምሁራኑ፣ ለዩኒቨርሲቲዎቹ፣ ለወጣት ተማሪዎች በሀገራቸው ጉዳይ ያገባናል ሁሉ በሚል ተረባርበው ይሄን ጉዳይ አዋራው እንዲሰክን የኢትዮጵያን አካሄድ ሰላማዊ አካሄድ እንደሆነ ቶታሊ ኮንትሮል የማድረግና መሬት መንጠቅ እንዳልሆነ የኤግዚስተንስ ጉዳይ እንደሆነ የማስረዳቱ ትግል ውስጥ መግባት አለበት። ላይ እንኳን አሁን 44 ሀገሮች የባህር ወደብ የሌላቸው ሀገሮች ብንወስድ የነሱን ኢኮኖሚ እንኳን በትክክል እያንዳንዳቸውን ብንገመግም እድገት ያለላቸው ሀገሮች ድሃዎች ናቸው 44 ሀገሮች። ያ ማለት የእያንዳንዱ ሀገሮች ብንወስድ ደቡብ አፍሪካ ወደብ ስላላት ብቻ 27.2% ኢኮኖሚያዊ ጂዲፒ ላይ ኮንትሪቢዩት ያደርጋል ወደብ ብቻ ስላላት። ቻይናን ብንወስድ 39.8% ወደብ ብቻ ስላላት ጂዲፒ ላይ ኮንትሪቢዩት ያደርጋል። ስለዚህ አሁን በቀደም እንኳን ብንወስድ የበርበራ ወደብ እኮ ኢትዮጵያ መጠቀም መጀመሪያ ወደ 18.1 ጂዲፒ ላይ ኮንትሪቢዩት ያደርጋል የሌሎቹን ወደብ እንኳን በመጠቀም ማለት ነው። እነደሽንቱ ከጅቡቲ ወደ በርበራ እንኳን ሼር በማድረጋችን ያ ማለት ምንድነው ኢትዮጵያ ደግሞ የባህር ወደብ ቢኖራት ምን ያህል ኢኮኖሚ ላይ እንደሚጨምር ምን ያህል ደግሞ ኢኮኖሚ ላይ ጨመረ ማለት እያንዳንዱ የኢትዮጵያ ዜጋ ላይ እያንዳንዱ የኢትዮጵያ ኢኮኖሚ ላይ እያንዳንዱ የኢትዮጵያ መሰረተ ልማት ላይ ኢትዮጵያ ወደምትፈልገው ሀገር ማደግ ትችላለች። እድገት እንግዲህ ስትፈልግ የእድገትን ሊያፋጥን የሚችሉ መስመሮችን እየፈለግ አማራጮችን እያሳደክ ነው የምትሄደው። ስለዚህ ኢትዮጵያ የባህር ወደብ መጠየቋ ትክክል ነው። አሁን ጅቡቲ ከ90% በላይ በዛ ነው የሚገባው። ጅቡቲ ደግሞ ወደቦቿን አከራየች እና ያ ነገር ዋጋው እየጨመረ ስለሄደ በጣም አስቸጋሪ ሰስቴናብል የሆነ ሁኔታ ሊፈጠር አልቻለም ማለት ነው። ይሄንን ነገር እንደገና በአሁኑ ጊዜ ለማየት መሞከራችን ጥሩ ነው።
የቀጠናውን የጂኦፖለቲካ ሁኔታ እናንሳ። የጂኦፖለቲካ ሁኔታው ከኢትዮጵያ ጋር እጅግ የተሰናሰነ ሆኖ እናገኘዋለን። 15 በመቶ የሚሆነው የዓለም ንግድ የሚተላለፍበት የባብል መንደብ ወይንም የእምባበር በመባል የሚታወቀው የባህር መተላለፊያ መስመር ለኢትዮጵያ እጅግ የቀረበ መሆኑ ይታወቃል። በዚህ መተላለፊያ በርካታ ሀያላን ሀገራት ከበውትም እንደሚገኝ ይታወቃል። ከዚህ ጋር ተያይዞ ይህ የባህር መተላለፊያ ለኢትዮጵያ ኢኮኖሚና ብሔራዊ ደህንነት ምን እድልና ችግር ይዞ ይመጣል የሚለውም በጥልቅ በትንታኔ የቀረበ ነው። አሁን የሶስተኛው ዓለም አሰላለፍ የቀይ ባህር አክሰስ ከሌለ ምንም ነው የምትሆነው። ምንም ነው የምትሆነው። ኢኮኖሚ ኢትዮጵያ ያላትን ገጸ በረከት አልምተህ ልትኖር ትችላለህ፣ ሰርቫይቭ ልታደርግ ትችላለህ። ወታደራዊ ዲፕሎማሲያዊና ፖለቲካዊ ሉዓላዊነትን ግን ማስከበራቸው። ትናንትና እርስ በርሳችን በሰሜኑ ጦርነት ስንጋጭ ስንዋጋ ስንት ማዕቀብ የተጣለ ስንት ጫና የተጣለ አውሮፓ እንዳለ 28 ሀገርና እና አሜሪካ እኛ ላይ ዘምተዋል። ዘመቻቸው ምን ያህል ተጽዕኖ እንደነበረው ይታወቃል። ግን አልተሳካላቸውም። ከዚህ ከፍ ያለ ጣጣ ውስጥ ብንገባ ቆልፈው ዘግተውን ነው የሚያስቀምጡ። ለዚህ ማሳያ ጎረቤት ሀገራችን ጅቡቲ ላይ 11 ሀገሮች አሉ፣ ታላላቅ ሀገሮች። እነዚህ ሀገሮች ወታደራዊ ካምፕ መስርተው እነዚህ ሀገሮች ኢትዮጵያንና ቀጠናውን ሊጠብቁልን የራሳቸውን ፍላጎት ከ1000 ኪሎ ሜትር አቋርጠው መጥተው ለማስጠበቅ ነው። ለጅቡቲ ደህንነት፣ ለኢትዮጵያ አሁን ያለውን ተጨባጭ በምን መልክ አድሬስ ብናደርግ የኢትዮጵያን የሎንግ ተርም በረጅም ጊዜያቶች ውስጥ የኢትዮጵያን በኢኮኖሚ ዘርፍና በፖለቲካ ዘርፍ ውስጥ የምታስባቸውን ማሳካት የምታልማቸውን ፍላጎቶችና ኢንትረስቶች ያሳኩልኛል የሚለውን ቁጭ ብሎ ሲናሪዎች አውጥቶ ተንትኖ ወደ አክሽን መግባት ነው። ይሄ በጣም ወሳኝ ነው። ሶ ፕራግማቲክ የሆነ የፖለቲካል አፕሮች በጣም ወሳኝ ነው ከሌሎች ሀገሮች ጋር ባለን ትስስር ውስጥ ናው። ኢትዮጵያ ብቻ አይደለችም እንደ ሀገር አፍሪካ ቀንድ ውስጥ ያለችው። የኤርትራ መንግስት አለ፣ የሱዳን መንግስት አለ፣ ጅቡቲ፣ ሶማሌላንድ፣ ፑንትላንድ ደቡብ ምዕራብ ሶማሊያ ፕላስ ደግሞ ሞቃዲሾም አለ። እነዚህ አገሮች ኢትዮጵያን የሚያዋስኑ አገሮች የራሳቸው ሆኑ ወይም ክልላዊ መንግስቶች የራሳቸው ኢንትረስትና ፍላጎት አላቸው። ኢትዮጵያ እንደ ሀገር ኢንትረስት አላት፣ አካባቢ ያሉ ሀገሮች ኢንትረስት አላቸው። አፍሪካ ላይ ደግሞ ፓወርፉል የሚባሉ ፖለቲካል አክተርስ አሉ እንደ ግብጽ የመሳሰሉት አፍሪካ ላይ የሆነ ሚና መጫወት ይፈልጋሉ። በዓለም ፖለቲካ ውስጥ ደግሞ ምዕራብ አውሮፓ ሀገራት በተለይ በዋነኝነት እንግሊዝና ፈረንሳይ አሉ። ቀጥሎ ደግሞ ዩናይትድ ስቴትስ አለች፣ ሰሜን አሜሪካ። በመካከለኛው ምስራቅ ደግሞ ቀደም ሲል እንደጠቀስከው የሳዑዲ መንግስት አለ፣ የዩናይትድ አረብ ኤሚሬትስ አሉ። አፍሪካ ቀንድን በዓለም ፖለቲካ ላይ ያለውን በኢኮኖሚ ዘርፍ ያለውን ዋጋ በደንብ ያውቃሉ። በቂ የሆኑ የመረጃ ትንታኔዎች ይሰራሉ። እሱን ተከትሎ ደግሞ የሚወስዳቸው እርምጃዎች አሉ፣ ቀላል ማይባሉ ስትራቴጂክ ውጤት ያላቸው ማለት ነው። ረጅም ጊዜ ውጤት ያላቸው ብዙዎቹ እንደሚታወቀው ቻይናን ጨምሮ ጃፓን፣ ዩናይትድ ስቴትስ፣ አሁን በቅርቡ ደግሞ ቱርክን ጨምሮ ትልልቅ ሚሊተሪ ቤዞችን ራሳቸውን አደራጅተዋል። ጅቡቲ ውስጥ በጣም ብዙ የሆኑ ኢንፋክት ሬንታል ስቴት የሚል ትንታኔ ሁሉ ይሰጣል። በኪራይ የምትተዳደር ሀገር በጣም ብዙ ሀገሮች እዛ ነው የወታደራዊ ካምፖች ስታብሊሽ ስላደረጉ በአመት ለጅቡቲ መንግስት የሚከፍሉ በጣም ብዙ ገንዘብ ነው፣ ቢሊየንስ ኦፍ ዶላርስ የሚገመት የሆነ ነው። እነዚህ ኢንትረስት አላቸው። እዚህ ጋር የአፍሪካ ቀንድ ላይ ራሳቸውን የጦር ኃይል እስከ ማደራጀት ካምፕ እስከ መመስረት አገርን እንደ አዲስ እስከ መስራት የቱርክ መንግስት ሞቃዲሾን በደንብ አድርጎ ስታብሊሽ አድርገው በዋነኝነት ለሶማሌ ህዝብ ወይም መንግስት አስበው ነው የሚለው። አይ ቲንክ አይደለም ማለት ሊከብድ ቢችልም በዋነኝነት ግን የቱርክን የውጭ ጉዳይ ፖሊሲ ፍላጎት ለማሳካት ከምትወስዳቸው እርምጃዎች አንዱ ብለን ነው የምንወስደው። ስለዚህ የነሱም ጥቅምና ፍላጎት አለና እኔ ቀደም ሲል እንዳነሳሁት የመንግስት እንደዚህ ከሌሎች ሀገሮች ጋር የሚኖሩ ትስስሮች ፕራግማቲክ መሆን አለበት። በየዕለቱ የሚከሰቱ
የፖለቲካ ውሳኔዎች አካሄዶችን በማንበብ የኢትዮጵያን የረጅም ጊዜ እቅድና ዓላማ ታሳቢ በማድረግ ሲናሪዎች እየሰሩ መራመድ ያስፈልጋል። የአሰብ ምርጫ ለምንድን ነው ትኩረት የሚሰጠው ከተባለ መዝጊያው ነው። የቀይ ባህር መዝጊያ አሁን እንደሚታወቀው በየመን በኩል ያሉ የሁቲ ተዋጊዎች መዝጊያው በጣም ጠባብ በመሆኑ ነው ያንን ስፍራ ሊቆጣጠሩ ወይም ደግሞ ሙሉ በሙሉ እንኳን ባይቆጣጠሩ አስቸጋሪ አድርገው ሊያስቀምጡት። በዛ በኩል ሁቲዎቹ ያንን ለማድረግ አቅም ያላቸው ቅድም እንዳልኩት፣ በዚህ በኩል ደግሞ የሚፈራው ያለው መንግስት በወቅቱ ተመሳሳይ የሆነ ስራ ወይም ደግሞ ተመሳሳይ የሆነ ሁኔታ ለመፍጠር የሚያስችለው በር ላይ ነው የተቀመጠው። አስፈላጊነቱ የኤርትራና በዛ በኩል ደግሞ ያለው የየመን የበብ አልማንደብ የሚለውን በመያዛቸው ነው። ወደታች ሲወረድ አስፈላጊ ነው ቢባልም ለምሳሌ ወደ ሶማሌላንድ ስንሄድ የምንከላከለው ወይም ደግሞ ደህንነት ብለን የምንጠብቀው የኢትዮጵያን አካል ሳይሆን ጠቅላላ ቀጠናውን ነው ማለት ነው። ስለዚህ ሌላ አይነት አስተሳሰብና አቀማመጥ ስትራቴጂ ያስፈልጋል ለማለት ነው። ዞሮ ዞሮ የሚፈለገው ለንግድ እስከሆነ ድረስ በመጠኑም ቢሆን የሴኩሪቲ ጉዳይ የደህንነት ጉዳይም ያሟላል እስከተባለ ድረስ ዋናው እንደተባለው በሩ ይኖራል። እንደገለጽኩት ቀይ ባህረኛ ፕሮግራም በጣም ብዙ በርካታ ሀሳቦች የተንሸራሸሩበት ፕሮግራም መሆኑ ይታወቃል። ክልላዊ ተጽዕኖን በተመለከተ ስናነሳ ደግሞ እንደሚታወቀው የአፍሪካ ቀንድ ቀጠና ቀይ ባህርን ጨምሮ ያልተረጋጋና ውስብስብ የፖለቲካ እንቅስቃሴ የሚካሄድበትን መሆኑ ይታወቃል። ከዚህ ጋር ተያይዞ ኢትዮጵያ ወደ ባህሩ መመለሷ ምን ክልላዊ ተጽዕኖ ያስገኝላታል የሚለው ርዕሰ ጉዳይ በሰፊው የዳሰስነው ነው። ይህንንም የተወሰኑ ሀሳቦችን ተመልክተን እንመለሳለን። ግብጾች ስለ ኢትዮጵያ ያላቸው አሁን የሚከተሉት ፖሊሲ አሁን የመጣ አይደለም፣ ድሮ ያለ ነው። ከ1820 ዓመተ ምህረት ጀምሮ እንደ አውሮፓ አቆጣጠር 1820 በዛን ጊዜ መሐመድ አሊ ባሻ የሚባል የግብጽ መስራች የአሁኒቱ ግብጽ መስራች የነበረ ሰው እሱ ከሱን ጊዜ ጀምሮ ነው ወደ ደቡብ ዘመቻ አድርጎ ሱዳንን ካርቱምን ከተቆጣጠረ ጀምሮ ከዛን ጊዜ ጀምሮ ለ200 ዓመት በላይ ሲከተሉት የነበረ ፖሊሲ ነው። በዚህ ፖሊሲያቸው የግብጾቹ አካሄድ በተለይ ከኢትዮጵያን ባማከለ በወቅቱ በሁለት ጉዳዮች ላይ ነበር እያተኮረ የነበረው። አንደኛው የናይልን ወንዝ የመቆጣጠር ጉዳይ ነው፣ ምንጩን የመቆጣጠር ጉዳይ ነው። ሁለተኛው ቀይ ባህርን የመቆጣጠር ንግድ የመቆጣጠር ጉዳይ ነው። በሁለቱም በኩል ኢትዮጵያ አለች። በቀይ ባህርም በኩል ኢትዮጵያ አለች፣ በዚህኛውም በኩል ደግሞ ኢትዮጵያ አለች። ያው የናይል ጉዳይ ይህንን ለማድረግ ፖሊሲያቸው ኢትዮጵያን የመቆጣጠር ማለት ግድቡ ወንዙን ምንጭ የመቆጣጠር አንዱ እሱ ነው። ሁለተኛ ቀይ ባህርን ከኢትዮጵያን ከዛ ቁጥጥር ውጭ የማውጣት ነው። ይሄ ነበረው በዋናነት ከመነሻው የተነሱበት። ስለዚህ ቀይ ባህርና አባይ ናቸው፣ ናይል ነው ለግብጽ ዋና ይህንን የኢትዮጵያ ጋር ፖሊሲ ያለውን ግንኙነት ወሳኝ የሆኑት ጉዳዮች። ከዚህ ጋር በተያያዘ ይህን ተግባራዊ እንግዲህ ፖሊሲው አንድ ነው። በየወቅቱ ግን ስትራቴጂዎቻቸው ግን ሲለያዩ የነበሩበት ነው። እንደ ወቅቱ እንደ ተጨባጭ ሁኔታ ሲመሩት የነበረ ጉዳይ ነው። ለምሳሌ በመነሻው ስናየው ኢትዮጵያን የመቆጣጠር ቅኝ ግዛት የማድረግ አንዱ አካሄድ ነበር። ይሄ ከጉንደት ከጉራ ከታጁራ ጦርነቶች ጋር ስናየው ይሄንን ኢትዮጵያን በጦርነት ድል በማድረግ የጣናን አካባቢ የመቆጣጠር ጭምር እና ምንድን ነው የሚሉት ጣናን መቆጣጠር የአባይን ምንጭ መቆጣጠር ካልቻል
ግብጽ ሰላም አትሆንም ነጻ አትሆንም የሚል ይሄ ቋሚ የሆነ ፖሊሲ ያላቸው ከጥንት የመጣ ፖሊሲ ነው። በሁለተኛ ደረጃ ደግሞ ይሄ የጦርነቱ ላይ ሊሳካላቸው ያልቻለበት ሁኔታ ነው። ከዚህ ጋር በተያያዘ ሁለተኛው የተከተሉት ስትራቴጂ በኮንሴሽን መልክ በኮንትራት መልክ የአባይን አካባቢ የጣናን አካባቢ ኮንትራት የመውሰድ እና በእንግሊዞቹ አማካኝነት ያንን የሱዳን የግብጽ አካል የማድረግ ነው። ምክንያቱም ግብጽና እንግሊዝ አንድ ላይ ነው የሚሰሩት። እንዴት ናይል የሚያክል ውሃ ኖሯት ኢትዮጵያ በዚህ ደረጃ የምትረሳ በዚህ ደረጃ የምትናቅ በዚህ ደረጃ የድህነት ደግሞ አረንቋ ውስጥ የገባች ወይም ከድህነት ተርታ በጣም ዝቅተኛው ላይ የሰፈረች ሀገር እንዴት ናይልን ክሌም ታደርጋለች ብለው ነው የሚያስቡት። ስለዚህ ምክንያቱም እኛም ስላልሰራን ነው፣ በተለይ ደግሞ እነሱ በጣም በከፍተኛ ሁኔታ ስለሰሩ ነው። ስለዚህ ይሄ አንዱ ነው። ከዛ በኋላ ሁለተኛው ስትራቴጂያቸው ደግሞ ለምሳሌ ራሻ ከኛ ጋር ሌላው ቀርቶ በጸጥታው ምክር ቤት የኛን ሐሳብ ደግፋ ነው ድምጽ የሰጠችው። ነገር ግን የራሻን አረብኛ ፕሮግራም ግን ብታየው ግን በቀጥታ የግብጽ ነው የሚመስለው። ለምን? ሰራተኞቹ ግብጻዊዎች ናቸው፣ እንደገና የአረቦች ናቸው። በሚዲያው ጉዳይ ላይ ያለው ሰው ግብጻዊ በመሆኑ የተነሳ ተጽዕኖ እንዳለ በግልጽ ይታያል። አልጀዚራም በጣም ሲያራግብ የነበረው ኢትዮጵያ ግብጽን ልትጎዳ እንደምትችል ነው በውሃው ላይ ወይም የውሃው ባለቤት እነሱ እንደሆኑ ተደርጎ ነው የሚወራው። ስለዚህ በሁለቱም አቅጣጫ ሲጎዱ ኖረው የአረብ ሊግ አባል አገራት ለምን ተነሱብን የሚለው ብናየው ነው የሚቻለው። ምክንያቱም የሱዳን፣ ግብጽ፣ ሶማሊያ፣ ጅቡቲ የአረብ ሊግ አባል አገራት ናቸው። ለምንድን ነው የጠቅላላው የ22ቱ እነሱ ሲነሱ ወደ 17 የአረብ ሊግ አባል ሀገራት ለምን ይደግፏቸዋል የሚለው ጥያቄ ነው ዋናው። ከግብጽ፣ ሱዳንና ሶማሊያ እንዲሁም ጅቡቲ ጀርባ ወደ 17 የአረብ ሊግ አባል ሀገራት አሉ። ጠቅላላ አባል ሀገራቱ 22። ለምንድን ነው የሚለው ወሳኝ ነው። ግብጽ፣ ሱዳንና ሶማሊያ እያሉ ያሉት ለሌላው አረብ በሙሉ አረብ ወርልድ የሚባለው ክፍል እየተናገሩ ያሉት ኢትዮጵያን ምቱልን ነው። ኢትዮጵያ እንዳትነሳ አድርጉልን ነው። ምንድነው የሚያቀርቡት? ኢትዮጵያ ሰላም ካገኘች፣ ፓወርፉል መሆን ከቻለች፣ ልማት ስታስብ ውሃ ታሳጣናለች፣ ወንዞቹን ትገድባለች። ዜን የአረብ ሊግ አባል አገራት ህዝብ ብዛት 450 ሚሊዮን አሁን ከዛ በላይ ነው። 225 ሚሊዮኑ አካባቢ ከኢትዮጵያ ጋር የውሃ ኢንተረስት ያለው ነው። ልብ አድርግ፣ የ22 አገራት ህዝብ ግማሹ በኢትዮጵያ ላይ የውሃ ኢንተረስት አለ። የግብጽ፣ የሱዳን፣ የሶማሊያ፣ የጅቡቲ ህዝብ ድምር ሲደምሮ ከጠቅላላ የ22ቱ የአረብ ሊግ አባል አገራት ህዝብ ግማሽ ነው። ስለዚህ የአረብ ግማሹ ህዝብ ውሃ አጥቶ ወደ እናንተ ወደ ሳውዲ አረቢያ፣ ወደ ዩናይትድ አረብ ኤሚሬት፣ ወደ ካታር ይፈልሳል። እናንተም አትኖሩም። ስለዚህ ኢትዮጵያን አፍኑ። this is the secret behind እነዚህ የአረብ ሊግ አባላት በኢትዮጵያ ኢንተረስት ብዙ ጊዜ ወጣ ገባ የሚሉት ይሄ የኢትዮጵያ ህዝብ ያውቃል። የኢትዮጵያ ህዝብ ብቻ ነው። የኢትዮጵያ መንግስት ሲሆን በደንብ ስትራቴጂካዊ አውቆ እየተጓዘ ነው የሚሻለው አማራጭ እየተከተለ ነው የሚለው ጥያቄ መመለስ መቻል አለበት።
ዞሮ ዞሮ ኢትዮጵያ ሆሞጂኒቲ አውቶኖሚያን ስታውጅ አንድ በናይል ብዙ ፓወር በመሸጥ አገሮችን እንዳለ በቁጥጥሯ ስታወራለች። ለምሳሌ ሶማሊያን ሁሉ በእጇ ማድረግ ትችላለች። በርካሽ ዋጋ ኤሌክትሪክ ይሸጥላቸዋል። ኢንቨስትመንት የመኪና የተለያየ ነገር እዚህ ሀገር ውስጥ መጥተው ኢንቨስት ያደርጋሉ። አየህ ኢትዮጵያን ፓወር እየጨመረ ይጣል። ስለዚህ ግብጽ ደግሞ በአንድ በኩል ሆርን ኦፍ አፍሪካ ላይ ፓወር ፕሮጀክት ማድረግ ትችላለች። የአረቡ ሊደር ነኝ ብላ ታምናለች። በተጨማሪም ደግሞ ሆርን ኦፍ አፍሪካ በሙስሊም ታሪክ የተያያዘ እንትን ስላለ እዚህ ጋር ተጽዕኖ ማድረግ ስለሚፈልጉ የራሳቸውን የሃይድሮ ኤሌክትሪክ ፓወር ፍላጎት አንደኛ፣ ሁለተኛ ደግሞ ሄጂሞኒ በሪጂናል ሄጂሞኒ ይፈልጋሉ። ለምንድን ነው ስዊዝ ካናልና ባቢል መንደብ ይገናኛል። ቢችሉ ስዊዝ ካናል ይሄ ባቢል መንደብ የሚገኝበት ቦታ ላይ አሁን ኢትዮጵያ አክሰስ ካገኘች ነገ ግብጽ መታ እዚህ ጋር ፓወርፉል መሆን ስለማትችል ካሁኑ ይሄንን ነገር ለማሰናከልም ምንድነው አንደኛው የኢትዮጵያ የውጭ ጉዳይ ፖሊሲ ብንወስድ ተያይዞ ማደግ ይላል። በሪጂናል ዲቨሎፕመንት ላይ ብንወስድ ኢትዮጵያ ኬንያ ስታድግ እንደምታድግ ነው የምታስበው። ሶማሌ ስታድግ ነው፣ ኤርትራ ስታድግ ነው፣ ጅቡቲ ስታድግ ነው፣ ታንዛኒያ ስታድግ ነው። ሌሎች ኢትዮጵያ ጎረቤት ሀገሮችም ሲያድጉ ኢትዮጵያ ስለምታድግ በጋራ ባለን ሪሶርስ ላይ ሰርተን ካደግን ማደግ እንደምንችልና የአንደኛው ማሳያ ደግሞ ኢንስትሩመንቱ ኢትዮጵያ ከህዳሴ ግድብ የምታመነጨው ከሌላ ግድቦች የምታመነጨውን ለሌሎች ሀገሮች የምትሰጥ ከሆነ እኔ በቀይ ባህር ላይ ኢትዮጵያ የምትፈልገውን ነገር ማታገኝበት አንዳች ነገሮች የሉ። ያ ማለት የፖለቲካ አውዱን ትቀይረዋለች። ቀይ ባህርኛ ፕሮግራም በጣም ብዙ ሀሳቦች የተንሸራሸሩበት ነው። በዚህ ክፍል ብቻ ልናበቃው አንወድም። በሚቀጥለው ሳምንት በተለይ ኢትዮጵያ የባህር በር መዳረሻን ለማግኘት ተግባራዊ እንቅስቃሴ ማድረጓን ተከትሎ ምን አይነት ጉዳዮች ተከሰቱ የሚለውን ርዕሰ ጉዳይ አንስተን የተነሱና በቀይ ባህርኛ የተስተናገዱ ሀሳቦችን ወደ እናንተ የምናደርስ ይሆናል። ክፍል አንዱን እዚህ ጋር እናብቃ። በሚቀጥለው ሳምንት ቀደም ሲል የጠቀስኩትን ሀሳቦች ይዘን የምንቀርብ ይሆናል። እስከ ሳምንት መልካም ጊዜ ይሆነላችሁ።